በሰላም ጠብቆ ይህንን ሳምንት የእመቤታችን የልደታ ማርያም ልደታዋን እንግዲህ ለማክበር እየተዘጋጀን ነውና ለዚህ ለዝግጅት ጊዜ አድርሶናልና እግዚአብሔር አምላክ ስላደረገልን ውለታ ስለተረዳናቸውም ስላልተረዳናቸውም ሁሉ ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። በዚህ በኖቬና ሳምንት እንግዲህ ከምናያቸው ርዕሶች መካከል አሁን ዛሬ ማታ የምናስተነትነው በዚህ ሰዓት ቅድም የመቁጠሪያ ጸሎት ስንጸልይ ደጋግመን የጠራነው አንድ ቃል አለ። ያ ቃል ነው የምናስተነትነው። ያም የመቁጠሪያ ጸሎት ጸጋን የመላሽ ስንል የመጀመሪያው የምንለው ጸጋን የመላሽ ወይም ደግሞ ጸጋ የተሞላሽ ብለን የምንጠራው ቃል። ስለዚህ የጸጋ እናት፣ የጸጋ ማደሪያ፣ በጸጋ የታተመች እናት የሚለው ቃል ከመጽሐፍ ቅዱሳችን አኳያ እስኪ እንዴት እንረዳዋለን የሚለውን እናስተነትናለንና ይህንን ቃል ሰምተን ለማስተንተን እንድንችል መንፈስ ቅዱስ የእያንዳንዳችን ውስጣዊ አይነ ልቦናችን ያብራልን። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ መልአኩ ቅዱስ ገብርኤል እንግዲህ እንደምናውቀው ታሪኩ ከእግዚአብሔር ዘንድ ተልኮ ይመጣና መጀመሪያ ካንደበቱ የወጣው ቃል ማለት ነው ለእመቤታችን የተናገራት ቃል ጸጋ የተሞላሽ የሚለው ቃል ነው። ከዚያ በኋላ ነው ሰላም ላንቺ ይሁን ያላት። ስለዚህ እመቤታችን ቅድስት ድንግል ማርያም በጸጋ መሞላቷ፣ በጸጋ የታተመች እናት መሆኗ፣ የጸጋ ማደሪያ መሆኗ ቅዱስ ገብርኤል ያረጋግጥላታል እዚያ ቦታ ወይም ደግሞ ያበስራታል ማለት ነው። አስቡት፣ ዕውቀትና ዝና አይደለም፣ ጥበብ አይደለም፣ ወይም ደግሞ ሀብትና ስልጣን አይደለም። እመቤታችን የተሞላችው ምንድነው? ጸጋ፣ መለኮታዊ ጸጋ። በእርግጥም ይህ ጸጋ ከሁሉ ነገር ይበልጣል። ይህ ነው መልአኩ ቅዱስ ገብርኤል ያለው ማለት ነው። እና ታዲያም በመጽሐፍ ቅዱሳችን ውስጥ እስኪ ከኦሪት ዘፍጥረት ጀምረን እስከ ዮሐንስ ራእይ ብናይ በጸጋ የተሞላሽ ወይም በጸጋ የተሞላ የተባሉት እነማን ናቸው ብንል ሁለት ነው የምናገኘው። የመጀመሪያው አሁን የጠቀስናት እመቤታችን ቅድስት ድንግል ማርያም ናት። ሉቃስ 1:26 ላይ የምናገኘው ማለት ነው። እና እዚያ ቦታ ገና ከመመረጧ ማለት ነው መልአኩ ገብርኤል የሚናገራት። ሁለተኛው ደግሞ ለማን ነው የተባለው? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው የተባለው። ይህ የምናገኘው ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ነው። ምን ይላል እዚያ ላይ? ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ ዘንድ አደረ ይላል። ስለዚህ እመቤታችን ቅድስት ድንግል ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ በጸጋ ሰንሰለት የተሳሰሩ ናቸው። ከመልካም ዘር መልካም ፍሬ ይገኛል እንደሚባለው እግዚአብሔር አምላክ እመቤታችንን በጸጋ ቀድሶ ባርኮ አስቀድሞ አዘጋጃት የልጁ ማደሪያ ትሆን ዘንድ። ያ በሷ ማኅፀን አድሮ በእግዚአብሔር ፈቃድ ወደኛ የመጣው ደግሞ እውነትንና ጸጋን የተመላ ይለዋል በዮሐንስ ወንጌል ማለት ነው። ይሄ ደግሞ ኤልሳቤጥ በሉቃስ ወንጌል ምዕራፍ 1 ስታረጋግጥ የእመቤታችንና የጌታችን መድኃኒታችን ኢየሱስ ክርስቶስ በጸጋ መሞላት ስታረጋግጥ እንዴት ትላለች? ሉቃስ 1 ቁጥር 42 አንቺ ትላታለች ለእመቤታችን ከሴቶች ሁሉ ምን የሆንሽ ነሽ? የተባረክሽ ነሽ ትላትና ሁለተኛው ላይ ደግሞ ከአንቺ የሚወለደውም ልጅ ምን የሆነ ነው? የተባረከ ነው። አስቡ፣ ሁለቱም ስለዚህ በጸጋ የተሞሉ የተለዩ የተቀደሱ መሆኑ እዚያው ላይ ያረጋግጥልናል ማለት ነው። ስለዚህም የተሰጠችን እናት ዝም ብላ ተራ ሴት አይደለችም። ለኛ እግዚአብሔር ያዘጋጀልን እናት ዝም ብላ የተመረጠች አይደለችም። በጸጋ የተሞላች በጸጋ የታተመች እግዚአብሔር አምላክ ራሱ አስቀድሞ
የቀደሳት ለኛ በረከት የምትሆን እናት ናት። ይህችን እናት የሰጠን እግዚአብሔር ስሙ የከበረና የተመሰገነ ይሁን። በዕለታዊ ሕይወት ውስጥ እንግዲህ ሰዎች እንደምናውቀው ጸጋ ለማግኘት ሁላችንም እንተጋለን። ጸጋ ለማግኘት እንታገላለን፣ እንጾማለን፣ እንጸልያለን፣ ሱባኤ እናደርጋለን፣ ብዙ መስዋዕትነት እንከፍላለን። ማርያም እመቤታችን ቅድስት ማርያም ግን ይህንን ጸጋ ታድለዋለች። ይህንን ጸጋ ቀድሞውኑ የራሷን አድርገዋለች። ይህንን ጸጋ በሕይወቷ ውስጥ አድሮ ለኛም የጸጋ ፍሬ የሚሆን በረከት አበርክታልናለች እና ታዲያም በመጽሐፍ ቅዱሳችንም በኦሪት ዘፍጥረት ከብሉይ ኪዳን እስከ አዲስ ኪዳን በምናይበት ጊዜ የጸጋ ማደሪያ ለመሆን በጸጋ ለመሞላት ጸጋ ለማግኘት ሰዎች ምን ማድረግ አለባቸው? ምን መደረግ አለበት? በምን አይነት መልኩ መቅረብ አለባቸው? ዛሬ ለእኛስ ይህንን ጸጋ የእመቤታችን ጸጋ ተላላፊ ጸጋ ነው፣ ተዛማጅ ጸጋ ነው። ለማግኘት እንዴት እንኑር የሚለው በምናይበት ጊዜ በመጀመሪያ ከእመቤታችን ቅድስት ድንግል ማርያም የምንማረው ትህትና ያስፈልጋል። የጸጋ ማደሪያ ለመሆን ትሁት መሆን ይጠይቃል። ውስጣችን በትዕቢት በኩራት ወይም ደግሞ በዓለማዊ ክብርና ስልጣን ወይም በውጫዊ ነገሮች መሞላት ሳይሆን በትህትና የተገዛ የተገራ በትህትና የሚመላለስ ሕይወት፣ ይህ ለጸጋ የሚዘጋጅ ሕይወት ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 እንዲህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል ይላል፣ ለትሑታን ግን ምን ያደርጋል ይላል? ጸጋውን ይሰጣል ይላል። አስቡት፣ ለትሑታን በትህትና ለሚመላለሱት ማለት ነው። ይህ ደግሞ ብሉይ ኪዳን ውስጥ መጽሐፈ ምሳሌ ስናነብ ምዕራፍ 31 ቁጥር 34 ላይ እንዲህ ይላል፣ እግዚአብሔር ትዕቢተኞችን ይንቃል ይልና ለትሑታን ግን ሞገስን ጸጋን ይሰጣል ይላል። ስለዚህ መጀመሪያ ከእመቤታችን ቅድስት ድንግል ማርያም የምንማረው እኛም ጸጋ ለማግኘት ትህትና ነው። እመቤታችን ስለ ትህትናዋ ስትናገር ሉቃስ 1 ቁጥር 48 ላይ እንዲህ ብላለች። አስቡት፣ ትልቁ መልአኩ ገብርኤል መጥቶ ያበሰራት እግዚአብሔር የመረጣት እናት እንዲህ ትላለች። ሉቃስ 1:48 እግዚአብሔር እኔን ትልና ምን አይነት አገልጋይ ነው የምትለው? ዝቅተኛይቱን አገልጋይ። አስቡት ራሷን በምን ያህል ዝቅ እንደምታደርግ ዝቅተኛይቱን አገልጋይ ተመልክቷልና ትልና ሉቃስ 1:52 ላይ ደግሞ ዝቅተኞችን ግን በክብር ከፍ አድርጓቸዋል ትላለች። አያችሁ፣ ለጸጋ ራሳችን ዘንበል ስናደርግ፣ ለጸጋ ራሳችን በትህትና ስንገራ እግዚአብሔር አምላክ ከፍ እንደሚያደርገን እመቤታችን ቅድስት ድንግል ማርያም ታስተምረናለች ማለት ነው። ስለዚህ እሷ በትህትና ኖራለች፣ የጸጋ ሙላት ሆናለች ማለት ነው። ስለዚህ በጸጋ የተሞላችውን እናት አብነቷን መከተል እንዳለብን ያስተምረናልና ይህንን ለማድረግ የምንችልበት ኃይልና ብርታት እግዚአብሔር ራሱ ለእያንዳንዳችን ይስጠን። ሌላው ሁለተኛ ከትህትና በተጨማሪ ጸጋ ለመላበስ የጸጋ ማደሪያ ለመሆን ምን ያስፈልጋን ካልን ከመዝሙረ ዳዊት የምንማረው የእግዚአብሔርን ሕግ ጠብቆ መኖር ይለናል። ለእግዚአብሔር ሕግ መታዘዝ። ለምሳሌ የመጀመሪያው መዝሙር 1 ከቁጥር 1 እስከ 3 ስናነብ እንዲህ ይላል፣ በክፉ ሰዎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር የማይቀመጥ የተባረከ ነው ይላል። በጸጋ የተሞላ ነው ይላል። እንዲህ ያለ ሰው በእግዚአብሔር ሕግ ደስ ይለዋል ይላል። ቀንና ሌሊትም ያሰላስለዋል። ስለዚህ እርሱ ይላል ፍሬዋን በየወቅቱ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ነው ይላል። ወንዝ ዳር እንደተተከለ ዛፍ።
ስለዚህ እመቤታችን ሁሌም ልክ ወንዝ ዳር እንደተተከለ ዛፍ ታብባለች፣ ትለመልማለች። ለምን? ሕገ እግዚአብሔር ጠብቃ የኖረች እናት ናትና ይህም የጸጋ ማደሪያ እንድትሆን አድርጓታል እና ስለዚህ ይህ ሁለተኛው ሲሆን ሌላው ደግሞ በተጨማሪ በትህትና ከመመላለስና ሕገ እግዚአብሔር ጠብቆ ከመኖር ሁልጊዜም የሚጠበቅብንን ዕለታዊ ተግባር መወጣት እንዳለብን መጽሐፍ ቅዱሳችን ያስተምረናል። እስኪ ታዲያ ጸጋ የተሞሉ በእግዚአብሔር ጸጋ የተጎበኙ የእግዚአብሔር ጸጋ ማደሪያ የሆኑ ሰዎች ሕይወታቸው እንዴት ይገለጻል? ድርጊታቸው ምን ይመስላል? ወይም ደግሞ መዋያቸው መገኛቸው የት ነው ብለን ብንጠይቅ የመጀመሪያው ውጤት የመጀመሪያው ተግባር ራሳቸው ለአገልግሎት ይሰጣሉ። ራሳቸው ለአገልግሎት ያዘጋጃሉ። የእግዚአብሔር መንግሥት ለማስፋፋት ይተባበራሉ። ያ ጸጋ ይቀጣጠላል። ወዴት ይመራቸዋል? በጸጋ ላይ ጸጋ አግኝተናል እንደሚለው ወደ በለጠ አገልግሎት እንዲሰማሩ ይገፋፋቸዋል። ስለዚህ እግዚአብሔር በመረጠውና በፈቀደው መንገድ ይመላለሳሉ። እመቤታችን ቅድስት ድንግል ማርያም ወዲያውኑ ነው ይህንን ጸጋ መታተሟን መልአኩ ቅዱስ ገብርኤል ከተናገራት በኋላ ምንድነው ያለችው? እኔ የእግዚአብሔር አገልጋይ ነኝና አንተ እንዳልከው ይሁንልኝ። አያችሁ፣ ራሷን ለአገልግሎት ስታዘጋጅ፣ ራሷን ለእግዚአብሔር መንግሥት መስፋፋት ትብብር ውስጥ ስትገባ ማለት ነው። አንተ ጌታ እንደፈቀድከው፣ አንተ ጌታ እንዳልከው፣ አንተ ጌታ በእኔ ሕይወት ውስጥ እንደመራኸው ይሁን ነው የምትለው። ይህ የጸጋ ውጤት ነው። ዝም ብሎ ከተራ ሰብአዊነት የሚገኝ ሳይሆን የእግዚአብሔር ጸጋ የጎበኘው የባረከው የቀደሰው ሰው ነው አገልግሎት ላይ የምናገኘው ማለት ነው። እና ለምሳሌ አዳምና ሔዋን እንውሰድ እስኪ። የመጽሐፍ ቅዱስ ታሪካችን በኃጢአት ባለመታዘዝ እነሱ ጸጋ ሲያጡ፣ ከእግዚአብሔር ቦታ ሲርቁ፣ ከገነት ሲባረሩ፣ እመቤታችን ቅድስት ድንግል ማርያም ግን በጸጋ ተሞልታ ወደ አገልግሎት ትቀርባለች። የበለጠ ራሷን ለአገልግሎት ታዘጋጃለች። ስለዚህ ይህ የጸጋ ውጤት ነው። አዳምና ሔዋን ተራቆቱ። ምንድነው? ጸጋ ነው የተራቆቱት፣ ያጡት፣ ባዶ የሆኑት። ስለዚህ መኮብለል ነው፣ መጥፋት ነው፣ መሄድ ነው። ጸጋ የሌለው ሰው ሲባዝን ነው የምናየው። ስለዚህ ያ ጸጋ በእኛ ውስጥ ሲቀጣጠል የመጀመሪያው ውጤቱ አገልግሎት ይሆናል ማለት ነው። እመቤታችን ቅድስት ድንግል ማርያም ትቀርባለች፣ ታገለግላለች እስከ መጨረሻው ድረስ፣ እስከ መስቀል ስል ድረስ ትጓዛለች ማለት ነው። ይህ ነው። ሁለተኛው ደግሞ የእግዚአብሔር ጸጋ ማደሪያ የሆነ ሰው፣ በእግዚአብሔር ጸጋ የተጎበኘ ሰው ማንም ሳይፈራ ይመሰክራል ይለናል መጽሐፍ ቅዱሳችን። የሚመሰክረውም በሕይወቱ በተግባር በመኖር ነው። በቤቱ በአደባባይ ሕያው ምስክር ሆኖ ይገኛል። ለምሳሌ ሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ ምን ይላል? እንዲህ ይላል፣ በሐዋርያት ላይ ታላቅ ጸጋ ነበረባቸው ይልና በመሆኑም በታላቅ ኃይል ይመሰክሩ ነበር ይላል። እዚያ ጋር እኮ ይገደላሉ፣ ይወጋሉ፣ በተለያየ ቦታ ላይ ይሰደዳሉ። ነገር ግን በታላቅ ጸጋ ስለተሞሉ አይሸሹም፣ አይጠፉም። ሁሌም እዚያ በአገልግሎት ቦታ ይገኛሉ። ስለዚህም የእግዚአብሔር ጸጋ ማደሪያ የሆነ ሰው ሕይወቱ ራሱ ምስክርነት ነው። ሕይወቱ ይነበባል፣ ይታያል። አንዳንድ ሰዎች ስናይ ራሱ እሱ እኮ የእግዚአብሔር ጸጋ የተሞላ ነው እንላለን አይደለም? እና ምክንያቱም ከውስጣቸው ባይናገሩም ባይሰብኩም ዝም ብሎ ሕይወታቸው ይነበባል። ያ የጸጋ ውጤት ነው። ስለዚህ ይህ እመቤታችን የተቀዳጀችው የጸጋ በረከት ነው ማለት ነው። ጸጋ እንግዲህ ያላደረበት፣ ጸጋ ያልጎበኘው፣ በጸጋ ያልተሞላ ሕይወት የጌታ ምስክር ለመሆን የሕይወት ምስክርነት ለመስጠት ብቁ አይሆንም ማለት ነው። ቢናገርም
ቢመሰክርም ፍሬ አያፈራም። እመቤታችን ቅድስት ድንግል ማርያም ስለዚህ ሕያው ምስክር ነች። ለዚህም ነው ምስክርነቷ ከትውልድ እስከ ትውልድ ሲተላለፍ ዛሬ እኛም ድረስ የደረሰው ማለት ነው። ሌላው ደግሞ በጸጋ የተሞላ በጸጋ የተጎበኘ የጌታ ጸጋ የዳሰሰው የጌታ ጸጋ የነካው ለሌሎች በረከት ይሆናል። ለሌሎች የደስታ ምንጭ፣ ለሌሎች የመጽናናት ምልክት ይሆናል። እመቤታችን ቅድስት ድንግል ማርያም ወዲያውኑ ጸጋ የተሞላሽ ካላት በኋላ ከዚህ ብስራት በኋላ ወዴት ነው እየሮጠች የሄደችው? ወደ ኤልሳቤጥ ቤት ሄዳለች ይላል ሉቃስ 1 ቁጥር 44። ይህቺ የጸጋ ማደሪያ የተሞላችው እናት ወደ ኤልሳቤጥ ቤት ስትገባ ኤልሳቤጥ ምንድን ነው የተናገረችው? የሰላምታሽን ድምፅ ነው አይደል የምትለው። የሰላምታሽን ድምፅ ገና ከመስማቴ ምን ሆነ? በማህፀኔ ያለው እንግዲህ የማህፀኔ ፍሬ በደስታ ተሞላ፣ በደስታ ዘለለ፣ በደስታ ሐሴት አደረገ። እያችሁ በጸጋ የተሞሉ ሰዎች ለሌሎችም የደስታ ወይም የፍስሐ ምልክት ይሆናሉ ማለት ነው። በቤቱ በሕይወቱ በእምነቱ እንግዲህ እመቤታችን ቅድስት ድንግል ማርያም ለተቀበላት ያው ነው የጸጋ ማደሪያ ይሆናል። ጸጋ በሱም ሕይወት ውስጥ ያድራል ማለት ነው። እና ዮሐንስ ወንጌል ምዕራፍ 1 ቁጥር 16 እንዲህ ይላል፣ እኛ ሁላችንም ይላል በጸጋ ላይ ጸጋ ተሞልተናል። እመቤታችን ለኛ ተሰጥታለች። ጌታ ኢየሱስ ለኛ ተሰጥቷል። በጸጋ ላይ ለኛ ያልተሰጠ ስጦታ ምን አለ? መንፈስ ቅዱስ ለኛ ተሰጥቷል። ስለዚህ በጸጋ ላይ ግን ያ ጸጋ መቀጣጠል አለበት፣ መቀበር የለበትም። ያ ጸጋ ፍሬ ማፍራት አለበት። ያ ጸጋ እንድንሰራበት ነው በእኛ ሕይወት ውስጥ ያለው ማለት ነው። እመቤታችን ሰርታ አሳይታናለች። ይህ አብነቷ እንድንከተል የሚያስተምረን ነው ማለት ነው። ስለዚህ ይህ በጸጋ እንግዲህ የተሞሉ ሰዎች ከሚያደርጓቸው ተግባራት ጥቂት ነው ማለት ነው። እና ሌላው በጸጋ የተሞላ ሰው ያመሰግናል። በጸጋ የተሞላ ሰው ከአንደበቱ የተስፋ ቃል፣ የምስጋና ቃል ይወጣል። አያማርርም በሕይወቱ። በሉቃስ ምዕራፍ 1 ቁጥር 46-56 ላይ እመቤታችን ቅድስት ድንግል ማርያም ስትናገር እግዚአብሔር ትልቅ ነገር ስላደረገልኝ ነው ትላለች። ስለዚህም ታመሰግናለች። ታዲያ ጸጋው ሲያድርብን ሕይወታችን ቆም ብለን እናያለን። እግዚአብሔር በሕይወታችን ያደረገው ትልቁን ነገር እናስባለን። ከዚያም ለምስጋና እንነሳለን፣ ለምስጋና እንቆማለን። ለምስጋና እንግዲህ ምክንያት እንፈልጋለን ማለት ነው። እመቤታችን ቅድስት ድንግል ማርያም ትልቅ ነገር ስላደረገልኝ ነው በማለት እንግዲህ ስለ ሕይወቷን አስባ ነው የምታመሰግነው ማለት ነው። ወደ ማጠቃለያው ስንመጣ ዛሬ ጸጋ ወደ ተሞላችው እናት ስንመጣ ራሷን ለአገልግሎት ወዳዘጋጀችው የደስታ ምክንያት ወደ ሆነችው እመቤታችን ዘንድ ስንመጣ ባዶ እጃችን መመለስ የለብንም። እናት ልጆቿ ወደ እርሷ ሲመጡ ቤቷን ትከፍታለች፣ ጓዳዋን ትከፍታለች። በስስት ነው የምታያቸው እናት ልጆቿን። ልክ እመቤታችንም እኛ እያንዳንዳችን በዚህ ልክ ነው የምትቀበለን፣ ከዚህም በላይ። ስለዚህ እኛም እመቤታችን ቅድስት ድንግል ማርያም ይዘን ለዚህ ጸጋ መዘጋጀት አለብን። ጸጋ ካለን ሁሉ ነገር አለ። ጸጋን ከፈለግን ሁሉን ነገር እየፈለግን ነው። የእመቤታችን ጸጋ ቅድም እንዳልነው የሚተላለፍ የሚጋባ ጸጋ ነው ብለናል። አንዲት ዘፋኝ ወይም አርቲስት እንበላት ስትዘፍን ስለ አባይ ወንዝ ስትዘፍን እንዲህ ትላለች፣ የአገር ጸጋ የአገር ልብስ ትላለች። እንግዲህ አባይ ወንዝን ማለት ነው። የአገር ጸጋ የአገር ልብስ። አባይ ወንዝን በዚህ ልክ ከተገለጸ እመቤታችን እንዴት እንግለጻት?
እንግዲህ የሀገር ጸጋ የሀገር ልብስ የሚለበስ እመቤታችን ለዓለም የተሰጠች የጸጋ ልብስ ነች። ለኛ ለእያንዳንዳችን እንግዲህ እንድንዋባት የተሰጠችን ናት። ስለዚህ ከሷ ይህንን የጸጋ መንገድ መከተልና መማር አለብን። ሁለተኛ ቆሮንቶስ ላይ የመጨረሻ ጥቅሳችን ምዕራፍ 12 ቁጥር 9 ላይ ሐዋርያው ጳውሎስ እናስበው። ትልቁ ሐዋርያ በየቦታው ሲያስተምር ሲንገላታ በየአገሩ እየሄደ ቤተክርስቲያን ሲመሰርት የእግዚአብሔርን ሕዝብ ሲያደራጅ የነበረው ሐዋርያ ታመመ። የሆነ ከባድ ፈተና ውስጥ ገባ። ይህ ሁለተኛ ቆሮንቶስ 12 ስናነብ እናገኘዋለን። የሆነ የሚያሰቃየው ነገር አለ። መቼም የእግዚአብሔር ሰዎች ብንሆንም እያንዳንዳችን በፈተና የምናልፍበት ጊዜ አለ እና ሐዋርያው ጳውሎስ ምን ይላል? ለጌታዬ ለአምላኬ ይላል ይህንን ነገር እባክህን ከኔ ውሰድልኝ ብዬ ስንት ጊዜ ለመንሁት ይላል? 3 ጊዜ ለመንሁት ይላል። ግን ጌታዬ ሲመልስልኝ ምን አለኝ ይላል? ጸጋዬ ይበቃሃል። አያችሁ፣ እኔ የምሰጥህን ጸጋ መስቀልህን ለመሸከም፣ እኔ የምሰጥህን ጸጋ ወደፊት ለመጓዝ፣ እኔ የምሰጥህን ጸጋ ለማመስገን፣ እኔ የምሰጥህን ጸጋ ዕለታዊ ሕይወትህን ለመምራት ይበቃሃል ይለዋል። ያንን ነገር ከምወስድልህ ጸጋ ብሰጥህ። ስለዚህ ጸጋ ካለን ሁሉን ነገር አለን። ጸጋ ለማግኘት ደግሞ መታገል፣ መስዋዕትነት መክፈል፣ ተጋድሎ ማድረግ አለብን ማለት ነውና እመቤታችን ቅድስት ድንግል ማርያም የጸጋ ማደሪያ የሆነችው ለኛ የተሰጠችው ስጦታ አማላጅ እንድትሆነን እንድትረዳን መማፀን ያስፈልጋል። እንግዲህ ልደታዋን ለማክበር እየተዘጋጀን ነውና ይህንን ደግሞ በጸጋ ተሞልተን ወሩን ሁሉ የጸጋ ወር እንዲሆንልን፣ ሕይወታችንን በጸጋ እንዲሞላ፣ ቤታችን በጸጋ የተሞላ እንዲሆን፣ ጉዞአችን አገልግሎታችን ሁሉ በጸጋ የታገዘ እንዲሆን እግዚአብሔር አምላክ የእርሱ ፈቃድ ይሁን።